ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበትን የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ሄርሜላ ከአብርሽ ጋር ያለሽን ግንኙነት የምታቆሚበት ትክክለኛ የሆነ ሰዓት ላይ የደረስሽ ይመስለኛል። እምትሰሚ ከሆነ ማለት ነው። አንቺ መስማት አትፈልጊም ሲጀመር እንደዚህ አይነት ነገር። ምክንያቱም ጆሮሽን ደፍነሽ ነው እዚህ ግንኙነት ውስጥ የገባሹ። አሁንም ጆሮሽን ደፍነሽ መቀጠል እንደምትፈልጊ ሁላችንም እናውቃለን። በቃ ሁል ጊዜ አብርሃም ልጁን እያሳበበ እየሄደ እንደዚህ አንቺን የሚጎዱና አንቺን የሚደብሩሽን ነገሮች ከማድረግ ወደኋላ እንደማይል እንዳትረሺ። አብርሃም እንኳን ማድረግ ባይፈልግ ይሄንን ነገር ተገዶ ነው እንኳን ብንል አንቺን እንደሚያናድድሽ ስለምታውቅ ማለት ነው ሩታ ሁል ጊዜ ይሄንን ነገር ከማድረግ ወደኋላ አትልም። እንደዚህ ራስሽን እየጎዳሽ መቀጠል ነው ወይ አንቺ ምርጫ ነው? ይሄ ጥያቄያችን ነው። በቃ እንደዚህ ራስሽን እየጎዳሽ ለምንድን ነው መቀጠልን ምርጫሽ ያደረግሽው? አፈቅረዋለሁ ወይም በቃ ፍቅር ዋጋ ምናምን እንደዛ የሚባል ነገር የለም። እግዚአብሔርን የራስሽ ህይወት ላይ ቁማር እየተጫወትሽ እንደሆነ ነው እንደኔ እያሰብኩ ያለሁት ማለት ነው። በቃ መቼም ማለት ነው መቼም እንደዚህ አይነት ነገሮችን እየተጋፈጥሽ ለመቀጠል ዝግጁ እስካልሆንሽ ድረስ አብርሃም ይሄንን ነገር ከማድረግ ወደኋላ አይልም። ሩታም ደግሞ ይሄንን ነገር ከማድረግ ወደኋላ አትልም። ይሄንን ነገር አምነሽ ተቀበለሽ እንደዚህ ሆኖ ሲመጣ ደስተኛ ሆነሽ መቀበል ነው ያለሽ ምርጫ ማለት ነው። ትናንትና ከዛ ሲመለስ እንደተነጫነጭሽና በጣም የሆነ ሆፕ ምናምን እንዳልሽ ስለሰማው ነው እንደዚህ አይነት ግንኙነት አልፈልግም ምናምን እያልሽ ስለነበር ነው ይሄንን ነገር እያልኩ ያለሁት። ይሄ ማክሮፉ ምንም ሊያመጣልሽ የሚችል ነገር የለም። እንደውም ለሩታ የተሻለ ነው ነገሮችን ከዚህ በተሻለ መልኩ። ምክንያቱም ሆን ብላ አንቺ እንድትናደጂና አንቺ ከአብርሽ ጋር ችግር ውስጥ እንድትገቢ ነው አይደለ እነዚህ ነገሮች እያደረገች ያለችው። ስለዚህ መቼም ልታቆም አትችልም። እሱም ደግሞ ልጁ ጋር መሄዱን መቼም ሊያቆም አይችልም። እስከ መች ነው በእነዚህ ሁለት ሰዎች መሀል ገብተሽ ራስሽን እየጎዳሽና እድሜሽን እያባከንሽ መቀጠል የምትፈልጊው ነው? ይሄ ነው ትልቁ ጥያቄ። በመጀመሪያ ደረጃ አብርሃም አንቺን አክብሮ ከእንደዚህ አይነት ነገሮች ራሱን ማራቅ አይችልም። ወይም ደግሞ ለሩታ መስመር ወይም ባውንደሪ ሊያበጅላት አይችልም። በቃ የፈለገ ነገር ልትሞክሪ ትችያለሽ፣ ግን ይህንን መስመር አብርሃም ለሩታ ሊሰጣት እንደማይችል በደንብ ልታቂ ይገባል ማለት ነው። ደፍሮ ያንን ነገር ማድረግ ስለማይችል ማለት ነው። ስለዚህ አንቺ ነሽ እዚህ ጋር ተጎጂዋም አልቃሿም ሆነሽ ልትቀጥይ የምትችይው ማለት ነው። ስለዚህ በጊዜ አስበሽ ነገሮችን ማስተካከል ካልቻልሽና ጆሮሽን ክፍት ማድረግ ካልቻልሽ ልክ እንደምታደርጊው እስከዛሬ ስትበይ እየተባልሽ ያለውን ነገር መስማት አቁመሽ ዝም ብለሽ ማለት ነው በቃ ጆሮዬን አልሰጥም ትያለሽ። አንዳንድ ጊዜ ብዙ ነገር ሲባል ከአብርሽ ጋር ባለሽ ግንኙነት እና አሁንም እንደዛ መቀጠል የምትፈልጊ ከሆነ እመኝኝ ራስሽን ሄደሽ መጨረሻ ላይ ከባድ ስብራት ውስጥ ነው ራስሽን አብርሃም የሴት ልጅን ልብ የመስበር ብርቅ አይደለም ለሱ። እግዚአብሔርን በጣም ምንም መስሎ አይታየውም። ሰባብሮልሽ ነው የሚሄደው። ከዛ ትነፋረቂያለሽ። ምንም የሚመጣ ነገር የለም። በጊዜ ራስሽን አድኚ፣ በጊዜ ነገሮችን አስተካኪ ነው እየተባልሽ ያለሽው። በቃ አይወድሽም አያፈቅርሽም እያለሽ ነው እንግዲህ ጀለስ በዛ በኩል። ለማንኛውም ማለት ነው ጋይስ ትላንትና ከዛ ሲመለስ እንደዚህ ሆነን እኔ እናንተ መቀጠል አንችልም፣ ከዚህ በኋላ ይበቃናል፣ ወደ ሚስትና ወደ ልጅ ተመለስ ምናምን የሚሉ ግርግሮች በሄርሜላና በአብርሽ መሃል መፈጠራቸውን ስለሰማሁኝ ነው ይህንን ነገር እየተናገርኩ ያለሁት ማለት ነው። እና በዚህ ጉዳይ ላይ የሰማሁትን ነገር ለእናንተ እያደረስኩኝ ቆይታ እናደርጋለን ማለት ነው። እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ መግቢያ ላይ እንዳልኳችሁ በሄርሜላ እና በአብርሽ መካከል ችግር ተፈጥሯል ማለት ነው። ሩታ ሆን ብላ እያደረገች ያለቻቸው ነገሮች ወይም በራሷ ውሳኔ በራሷ ቀጥ ብላ ቆመ እያደረገች ያለቻቸው ነገሮች ፍሬ እያፈሩ የመጡ ይመስለኛል ማለት ነው። ሌላ ማንንም አብርሽን መሳም ፈልጋም ሊሆን ይችላል፣ አልፈለገችም አንልም። ግን ደግሞ ሄርሜላን ለመጉዳትና ለማቃጠል እንዲሁም ከአብርሽ ጋር ያላት ግንኙነት እንዲበላሽ ነው ከሰሞኑ ስታደርጋቸው የነበሩ ነገሮችን እያደረገች ያለችው። ኮምፒቲሽን ነው አይደለ? አምነሽ መቀበል መቻል አለብሽ። ከእሷ ጋር ተፎካክረሽ አብርሽን እንደቀማሻት ሁሉ ከአንቺ ጋር ተፎካክራውን ደግሞ አብርሽን ለመመለስ ጥረት እያደረገች ነው። ስለዚህ ሂፕ ከምትይ ይሄ ሰው አያዛልቅሽም፣ ወደፊትም አያስኬድሽም። ሲጀመርም በስህተት የሆነ
ሰዓት በስህተት የሆነ ቦታ ተገኝተሽ ነው እንደዚህ አይነት የማይሆን ህይወት ውስጥ የገባሽው። ራስሽን አድኜ ራስሽን አስመልጪ እያልንሽ ነው እኛ። መሆንም ያለበት እንደዛ ስለሆነ ማለት ነው። በቃ ስለ ቀጣይ ህይወትሽ የምታስቢ ከሆነ ከዚህ በኋላ ስላለሽ ህይወት የምትጨነቂ ከሆነ ከአብርሃም ጋር ያለሽን ግንኙነት ማቆም ለአንቺ ትልቅ የሆነ ማለት ነው ትልቅ የሆነ የምስራችና ደስታ እንደሆነ ነው ልነግርሽ የምችለው። አይ የምትይ ከሆነ ደግሞ ማለት ነው አብርሃም ኤኒታይም ልጁን ለማግኘት የሚሄደው አይቀርም። ሩታም ደግሞ ሆን ብላ አንቺን የሚያበሳጩ ነገሮችን ከማድረግ ወደኋላ አትልም። ምክንያቱም ይኸውልሽ አብርሃም መቼም ቢሆን ማለት ነው እውነታውን ልንገርሽ፣ እውነታውን እኔ ፍቅረኛ ነኝ፣ እኔ አዲሷ ሚስት ነኝ። ስለዚህ ከሩታ ጋር የማይሆኑ ነገሮችን ማድረግህን አቁም። እኔ አይደለሁም እሷ ናት የምትስመኝ፣ እኔ አይደለሁም ምናምን ይልሻል እንጂ ምንም ሊያደርግ የሚችለው ነገር የለም። እሺ አስቁማት ብትዩ ደፍሮ አብርሃም ሩታን ይህን ነገር እንዳታደርግ የማስቆም አቅም የለውም፣ አቅም የለውም። በቃ እስኪ ወንድ ይህንን ነገር ያደርግ እስኪ አሳይን። ሊያደርገው አይችልም። በደንብ ስለምናቅ ነው ይህንን ነገር እያልን ያለ ነው። እና በተሳሳተ ቦታ በተሳሳተ ሰዓት ተገኝተሽ ራስሽን በጣም እየጎዳሽ ስለሆነ ራስሽን ማስመለጥ ለአንቺ እግዚአብሔርን ትልቅ ደስታ ነው። ትልቅ ማለት ነው ለነገ ህይወትሽ ትልቅ የሆነ የምስራች እንደሆነ ነው እንደኔ የማስበው። እና እነዚህ ሰዎች መሀል ገብተሽ ራስሽን መግዳትሽን አቆሚ። አንደኛ ከፈጣሪ በጣም ትጠቀሚያለሽ። ምክንያቱም ልጅ የወለዱ ጥንዶችን አለያይቶ የራሴን ህይወት እገነባለሁ ማለት ጭራሽ ሊታሰብ የማይችል አይነት ነገር ነው። አይሚናው እንትን ሊል ይችላል፣ ግን ደግሞ የአብርሃምን ሁኔታ የአብርሃምን ጸባይ እያየን ይሄ ነገር ይሰምራል ብለን ልናስብ የምችልበት ምንም አይነት ምክንያት የለም። ስለዚህ ነገሮችን በጊዜ አስተካክለሽ ከነዚህ ሰዎች ራስሽን አድርገሽ ማራቅ እየቻልሽ ለምንድን ነው የምትጎጂው? ሄርሜላችን ለምን? እውነቴን እኮ ነው። እኔ ታሳዝኝኛለሽ። እንደውም አንድ ጽድት ያለ አጎት አለኝ በእናትሽ። የምሬን ነው። ለሱ ልዳርሽ እኔ ደስ ስለምትይ ነው። የምሬን ነው። እኔ እንደ ስትጎጂ ማየት እውነቴን ነው። እኔ እዚህ ጋር አሁን እየቀለድኩ ይመስላችኋል እንጂ ስትጎዳ ማየት አልችልም። እቺ ልጅ በጣም ታሳዝናለች። ምክንያቱም በጣም የዋህ ናት። አብርሃም እንደሚላት በጣም የዋህ ናት፣ በጣም አፍቃሪ ናት። ሳታስበው ነው ራሷን እንደዚህ አይነት የማይረባ ፍቅር ውስጥ ያገኘችው። እንደው ምን አይነት ሙጠምጢም፣ እሷን ሙጠምጢም አሰራሽ እያለን የወቀስንበት ጊዜ ነው እንደሆነ የሚያሳዝነኝ። ሙጠምጢማሙማ ሰውየው ነው። ይሄ ሰውዬ ነው ሙጠምጢማም። ጀርባው ይጠና እግዚአብሔርን። ይኸው ልጅቷን አሳስሯት የራሷን ህይወት መኖር እንዳትችል ወይ ደግሞ ትክክለኛ ህይወት አልሰጣት። ይኸው እስር አድርጎ አስቀመጣት። ሲለው እዛች ጋር ይሄዳል፣ ሲለው ወደዚህ ይመጣል። እንደፈለገ ነው መሆን የሚፈልገው እሱ። ሲጀመር እኔ አላማውን ነግሬያቸዋለሁ። እግዚአብሔርን አልተረዳችሁም እንጂ ሁለቱም እሺ ቢሉትና ቢስማሙለት አንድ ቤት ውስጥ ዛሬ ከመጀመሪያ ሚስቴ ጋር ነኝ እያለ ቪዲዮ እየሰራ መምጣት ነው የሚፈልገው። ዛሬ እንግዲህ ማድረው ጋይስ ከመጀመሪያ ሚስቴ ጋር ነው ምናምን ምናምን፣ ሁለተኛ ሚስቴ ደግሞ ምናምን ምናምን እያለ ቢፈቅዱለት ማለት ነው። እሺ ቢሉት አሎን ብሎት እንጂ ሀሳቡ እንደዛ ነው። አብርሃም እውነቴን ነው። እና እንደዚህ አይነት ህይወትን መኖር የምትፈልጊ ከሆነ አይሚን አላውቅም፣ ግን ሩታ በምንም አይነት ሁኔታ ይህንን ነገር ልትፈቅድ አትችልም። ለዛም ነው ይህንን ሁሉ ዋጋ ከፍላ ትዳሯን እንትን ልትል እየቻለች አለችው። እና አሁን ላይ ሜቢ እንግዲህ እያየነው እንደሆነ ከሆነ እየተጋፈጠች ነው። በቃ ተጋፍጠች ነው የወሰድሻት፣ ተጋፍጣ ለመመለስ ጥረት እያደረገች ነው። እያንዳንዷ የምታረጋቸው ነገሮች በሙሉ ማለት ነው ከትላንት ወዲያም ትላንትና የሚያደረገቻቸው ነገሮች አንቺን ለማበሳጨትና በአንቺና በአብርሃም መካከል ክፍተት እንዲፈጠር ለማድረግ ሆን ብላ እያደረገች ያለችው ነገር ነው። ሶ ተሳክቶላታል። ትላንትና እንግዲህ ሲመለስ ሄጴ ማለትሽን ሰምተናል። እንደዚህ ሆነ መቀጠል አልችልም፣ በቃ ሂድ ተመለስ ምናምን ምናምን እንዳልሽ ሰምቻለሁ። ያው ከልብሽ እንዳልሆነ እናውቃለን። ሸብረብ አድርጎ ደግሞ ያሳምንሽና ድጋሚ ይቅርታ ታደርጊለታለሽ። ድጋሚ ደግሞ ከትንሽ ጊዜ በኋላ መልሰሽ ራስሽን እንደዚህ አይነት ነገር ውስጥ ታገኘዋለሽ። እና ለምን ይሄ ነገር ለምን አይቀርብሽም ነው እንደኔ እያልኩ ያለሁት። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ምሽት ላይ ቪዲዮዎችን ሲለቁ ደግሞ ተመልሰን መተን ሀሳባችንን እንሰጣለን። ይመቻችሁ።